ውድ ምእመናን የዛሬው ኹጥባ ትኩረታችን ከጭንቀት በኋላ መፍትሄ አለ የሚል ከመወጠር በኋላ መፈታት፣ ከመታሰር በኋላ መለቀቅ፣ ከመዘጋት በኋላ መከፈት፣ ከመራብ በኋላ መጥገብ፣ ከመጠማት በኋላ ጥም መቁረጥ፣ ከመታመም በኋላ መዳን፣ ከጭንቀት በኋላ ፎይታ እንዳለ ለማመላከት ነው። ምድርን አላህ ሲፈጥራት በጭንቀት ውስጥ ፈጥሯታል። ፈተናዎች አሉባት። የምቾት ቀጠና አይደለችም። የሰላሙ አገር ዳሩ ሰላም የሚባለው ቀጣዩ ዓለም ነው። ያን እንናፍቅ ዘንድ ምድር ላይ መኮርኮም የፍጥረት ዓለሙ ሱና ተደርጓል። ጁቢለት ዓላ ከደሬን ወአንተ ቱሪዱሃ ሰፍወን ምን አልአላሚ ወልአክዳሪ ወሙከልፉ ልአያሚ ضد ጠባዒሃ ሙተጠልቡን ፊ ልማኢ ጅዝወተ ናሪ። ጁቢለት ዓላ ከደር ዱንያ ስትፈጠር በመደፍረስ ላይ አንተ ግን የጸዳች እንድትሆን ትፈልጋለህ። እሱ ማለት ውቅያኖስ ውስጥ ፍም እሳት እንደማውጣት ማለት ነው። መደፍረሱ አይቀርም፣ ችግር አይጠፋም፣ ረሃብ ርዛት አይቀርም፣ ስደት ጦርነት አይወገድም። ከቀይ ከግራ ፈተናዎች ይገጥሙናል። እነሱን እንደሚያልፉ ተስፋ ሰንቀን ወደ አላህ ተመክተን ዱዓ አድርገን የምንሻገረው ጉዳይ ነው የሚሆነው። አንድ ግለሰብ አንድ በረሃ ላይ ነበር። ኑሮ ጨነቀው፣ መግቢያው ጠፋው፣ ተወጠረ፣ ተከዘ፣ ተስፋ ቆረጠ። በምድር ላይ አንዲትን ግጥም አለ። አረል መውተ ሊመን አስበሃ መግሙመን ለሁ አስለሐ። ሞት እኮ ተጨንቆ ላነጋ ሰው የሚገባው ነው አለ። እቺ ምድር ምን ትሰራለች? መሻገር ነው እንጂ ብሎ የተስፋ መቁረጡን በስንኝ አስቀመጠ። ልክ ይሄም ብሎ አለ ተጨንቆ ምሽት ላይ አላህ ከሰማይ ጥሪ ያሰማው። አላህም በግጥም ነው የመለሰለት። አላ አዩሃ አልመርኡ አለዚ አልሀሙ ቢሂ በራህ ፈቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስነሕ ኢዘ እሽተደ ቢከ ዑስር ፈፈኪር ፊ አለም ነሽረሕ ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረሕ። አላ አዩሃ አልመርኡ አለዚ አልሀሙ ቢሂ በራህ። አንተ ያ ግለሰብ ሆይ ጭንቀት አብሮህ ያመሸው ወቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስነሕ። የገጠመው ግጥም አሁን ድረስ አእምሮ ውስጥ የሚሽከረከረው ግለሰብ ሆይ ኢዘ እሽተደ ቢከ ዑስር፣ ጭንቀት ሲከብህ ሲወጥርህ፣ ፈፈኪር አስተንትን፣ ፊ አለም ነሽረሕ ሚለውን አንቀጽ አስታውስ። ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረሕ። ጭንቀትን ከሁለት መግራራት ውስጥ አንቀጹ ላይ ስታየው ተደሰት ይላል። ይችን ግጥም ሐፈዝኳት ይላል። ፈፈረጀ አላሁ ዐኒ ሐሚ፣ ጭንቀቴን ገሸሽ አላህ አረገዋል። ጭንቀቴ ዱንያ ይኖራል፣ ፈተና ይጠፋል። ዱንያ ጠንካራ ቆዳ ያላቸውን ሰዎች ትፈልጋለች። ከቀይ ከግራ ያልጠበቅከው ማዕበል ያናውጣል። ገንዘብ ይከስራል፣ ጠላት ይፈጠርብሃል፣ ጦርነት፣ ረሃብ፣ ርዛት፣ ከሥራ መባረር፣ ከሥልጣን መወገድ፣ ጤንነት ወደ በሽተኛ ትለወጣለህ። ልጆች ሥርዓት ያጣሉ፣ ሚስት አትታዘዝም ወይ ባልሽ አይታዘዝሽም፣ አትግባቡም። ችግር ምድር ላይ ይኖራል። ሰበቡን አሟልተህ እጅህን ካነሳ አዛኙ ጌታ ቅርብ። ኢነ ረቢ አሉ ጌታዬ እኔ ረሒሙን ወድውድ፣ አዛኝና ባሮች የሚወድ አላህ ማለት ወላ የርዳ ለዒባድህ ልኩፍር፣ ጭንቀታችን ጥመታችን ማይፈልግ ጌታ። ደወል ይደውላል፣ አቤት እንድንለው ይፈልግ። ሌላኛው ግለሰብ ይሄ ነው። መርከብ እየቀዘፈ ውቅያኖሱ ሲያቋርጥ እንዴት መርከቡ ተሰባበረች። አላሁ አክበር አላሁ አክበር። ከዛም ራሱን እየዋኘ አንዲት ደሴት ላይ አደረጋት። ትልቅ ውቅያኖስ ውስጥ ያለች ትንሽ ደሴት ነች። ሚጠጣ የለ ሚበላ የለ። 3 ቀን አደረ። ተስፋ ቆረጠ። ከዛም አንዲትን ግጥም ገጠመ። ኢዛ ሻበ ልጉራብ አተይቱ አህሊ ወሳረ ልቃሩ ከለበን ልሐሊብ ያለ ይባላል። ኢዛ ሻበ ልጉራብ፣ ቁራ እኮ ጥቁሩ ቁራ ሲሸብት ወደ ቤት የመጣዋል
ቁራይ ሸብትማ የቁራሽ በታ ማይታችሁ ታውቃላችሁ የማይሆን ነው ማለት ነው وصار القار ካርታም የምንለው ጥቁሩ ጩቃ ከለበን الحليب እንደ ወተት ነጭ ሆናል እነሱ ወደዚህ መለወጥ አይችሉም እኔ ወደ ቤቴ መሄድ አልችልም ብሎ አንገት ደፋ አላህ ከላይ በኩል ጥሪ ያሰማው عسى فرج يأتي به الله إنه له كل يوم في خلقته أمر إذا لاها عسر فرج يسره فإنه قضى الله أن العسر يتبعه يسر كتنكت على فرج الله دنجت مركب كروكاية الجنا وز اللات ولا بيت لما ملس الله وفك يتنكت دسيت استراس اللي تاجينه تشلاب دنيا تبب ነገሮቹ ስንክሳራቸው ወጥቶ ተስፋ የሚያስቆርጥ ነገር ልታይ ትችላለህ አይነህን አማትር ከጭንቀት በኋላ እፎይታለው ወዳለው አላህ አቅና እጅህን አንሳ ሊሰጣህ አላስኩት ያስወግደዋል ራሱ መፍትሄ ያመጣለታል ሩያ ከነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ውስጥ አንዱ አባ ሙገለቅ ይባላል ይህ ግለሰብ አቢድ ነው አላህ የሚወድ ነው ነጋዴም ነበር የሰዎቹንም ንብረት ይዞ ሩቅ አገር በረሃ አቆራርጦ ይነግድ ነበር ታዲያ እንዴ በረሃውን አቆራርጦ ሲሄድ ሽፍታው የታጠቀ ወረዳ ነው ወረደ ምን ትፈልጋለህ ንብረትህንም ደምህንም እፈልጋለሁ ንብረቴን ውሰድ እኔን ተወኝ ልኑር አለ በጭራሽ እንደሚገለው እርግጠኛ ሲሆን ወደ ጉድጓዱ ሲወስዶ የብዙ ሰዎችን ራስ አየ የተገደለ እንግዲህ ልትገለይ ከሆነ 4 ረካዓ ፍቀድልኝ ልስገዳል እንደፈለገ እንዳታረዝም ማለት فكبرت للصلاه الله اكبر بي ሶላት ውስጥ ገባ ቁርአን የተባለ ጠፋኛል ከመደንገጥ የተነሳ ፋቲሃ ጠፋ አንዲትን አንቀጽ አላህ አስታወሰ አመን يجيب المضطر اذا دعا ويكشف السوء الله ያወዳደረ ነው ይሄኛው ይሻላል ይላቸዋል ለሙሽሪኮች አመን يجيب الشمل مضطر የተጀነቀ ሰው اذا دعا ሲጠራው ويكشف السوء ችግርን ገሸሽ የሚያደርገው ሚለው አንቀጽ መጣልኝ እሷን ሰገድኩና መጨረሻ ላይ አላህን በአንድ ዱዓ ለመንኩት ያ ወዱድ አንተ ባሮችን አፍቃሪ ጌታ ያ ذا العرش المجيد የታላቁ አርሽ ባለቤት ሆይ يا فعال لما تريد امتفلقوا امتسرا هيا القيتاوي أسألوك تيكهلو بعزك الذي لا يرام كما يدرس بث لكنا وبملكك الذي لا يضام بما يدرس بث سلطانه وبنورك الذي أضاء أركان عرشك يا عرش علم باب الرو برهان لمنا هلو إهن شفتان جاوتاي يا مغيث أغثني يا مغيث أغثني يا مغيث أغثني ሶስት የጠራው ድንገት ይላል ከስጁዴ ቀና 60 ሰላምት ከፊት ለፊቴ አንድ ፈረሰኛ ይመጣል ዘገባው ሶሒህ ነው ሼኽ አልባኒ ሶሒህ ብለውታል ከፊት ለፊት ጦሩን ፊት ለፊት ያደረገ ነጭ ፈረሰኛ እየቀዘፈ መጣ ከርቀት ወረወረና ከጀርባዬ ያለውን ሽፍታ አንገቱን መጥቶታል ወደቀ ሞተ ደነገጥ እንዴት ይሄ ሊከሰት ይችላል ጠጋልኩትና من አንተ ማነ ዛሬ እኮ አላህ ባንተ ነጃ ወጣኝ አልኩት አስገራሚ ዜና ነገር انا ملك من اهل السماء الرابعه ከስከ አራተኛው ሰማይ የመጣው መላእክት ነኝ ያ ሙጊት ስትል የመጀመሪያውን ድምጸት ሰማይ ላይ አስተጋባ ሁለተኛውን ስትል ሰማይ ላይ አሁን ረብሻ ፈጠረ ድምጽ ሶስተኛውን ስትል የተጨነቀ ሰው ዱዓ ነው ተባለ አላህ ይሄን ጠላት የመግደል እድል ስጠኝ አልኩት ሰጠኝ አላህ ያንተን ጭንቀት ሊፈታ መላእክን ከሰማይ ያወጣ እጅህን አንሳ መፍትሄውን ፊት ለፊት ታገኛለህ ችግር ደርሶብህ ስልጣንህ አደጋ ላይ ወድቆ ንብረት ችግር ውስጥ ወድቆ የወሰዱብህ ሰዎች አልመልስ ብለው እዛ ጋር ስምህን እያጠፉ እዚህ ጋር እያነሱ እዛ ጋር እየጣሉ ሊሆን ይችላል አላህ አንተኝ እዚህ ጭንቅ አውጣ ይበለው አላህ فإن مع العسر يسرا تصبر فإن عقب الصبر خير ولا تجزع لحوادث تنوب
فإن اليسر بعد العسر يأتي وعند الضيق تنكشف الكروب والترس لفتان اشتد عزيمتي تنفرجي قد أذن ليلك بالبلد وترس لفتان سيتبق لله سيزقى للكفت جينا سألنا الله لما الله لي تسفى عن اندات قرد السوقات زربيت وست كان ببقواتشو مارساتشو مصحف وست يا عمدي لما يهو التاريخ مصحف يجين ዛሬ አንድ ታሪካቸው ተስፋቸውን ያሳያል የፓርላማ አባል እያሉ ይላሉ ስሜ ጠፋ ይላል ሰው ስሜን አጎደፈው እንዲሰራ መጥፎ ወሬ ይሄን መፍትሄ ማገኘው መካ ላይ ነው ብለው ወደ ሐረም አቀናው ሐጅ አደረኩና አላህን ከባድ ጥያቄ ጠየቅኩት አላህ ሆይ እዚህ ቁም ያለው አገሬ ስመለስ መልስ እፈልጋለሁ አለ ስሜን አጽዳል እዛው መጽሐፍ ላይ ምን ይላሉ ሐጅ ጨርሼ ዘምዘም ወይን ይዤ ስመጣ አላህ ስሜን አድሶት ቆይ አሁን ان الله يدافع عن الذين امنوا الله ነው የሚከላከለው ከመእመና እሱ የራሱን ሰራዊት ይፈጥርላል እሱ ጋር የቂን ይኖራል መልካም ተስፋን ሰንቅ ይሳካል ችግር ሊደርስብህ ቦታህን ልትለቅ አገርህን ልትለቅ ትችላለህ ለምነው ይሞላል ነብዩና መሐመድ አለይሂ ሰላቱ ወሰለም አመታት ዳዕዋ አደረጉ ቁረይሾች አብረዋቸው እንዲኖሩ አልፈቀዱ ከመካ አባረሯቸው ያ ጠሪደን መላእክ ዱንያ ስሙ ከመካ ተባረው ዓለምን ስማቸው አጀው አወደው ያ ጠሪደን መላእክ ዱንያ ስሙ ወደ መካ ዞሩና እንባተን አነቃቸው ያ መከቱ አንቺ መካ እኔ ዘንድ አላህ ዘንድ የተወደድሽ ቦታ አንቺ ነሽ ህዝቦቼ ባያስወጡኝ አልወጣም ነበር አሁን ያለንበት ሂጅራ ወር እሳቸው ወደ መዲና የተሰደዱበት ወር አለይሂ ሰላቱ ወሰላም አላሁ አክበር አላሁ አክበር አላህ ግን ድል ሰጣቸውና ከዓመታት በኋላ ጃአ ፋቲሐን ሙንተሰራ ድል አድርገው መካና መዲናን ስቴቶች አቋቁመው ዓለም ውስጥ ትልቁን ኢምፓየር መስርተዋል ረሱል ሰለላሁ ዐለይሂ ወሰለም ጌታቸውም ወደ ክብር ቦታቸው መለሳቸው ወደሚወዷት ኢብራሂም ወደ ገነቡት ቤት መለሳቸው ነብዩ ዐለይሂ ሰላቱ ወሰላም እንደኔና እንዳንተ ሰው ናቸው ከሰው ሁሉ አይነታ ናቸው ጭንቀት ገጥሟቸዋል በዳዕዋ ቤተሰብ አስቸግሯቸዋል እና አቡ ለሃብ ሚስቶቻቸው እና አቡ ለሃብ አስቸግሯቸዋል ጭንቀት መከራ ደርሶባቸው አላህ ቁርአን ያወረደ ነበር የሚያጽናናቸው ወዱሃ አላቸዋል ወዱሃ በንጋት ምናለው ወለይሊ ኢዛ ሰጃ ለሊቱን በረጋ ጊዜ ማ ወዳዐክ ረቡከ ወማ ቀላ ያንተ ጌታ አልተወህም አላሰናበተም የተወሰነ ቀናት ወህይ አልወርድላቸው ሲል መሐመድ እኮ ጌታው ተወዋል ወዱሃ ወለይሊ ኢዛ ሰጃ ሚላንከሰ ግዴለህም ወለልአኺረቱ ኸይሩን ለከ ሚነል ኡላ ከመጀመሪያው የመጨረሻው ይሻላል አስከተለ አለም ነሽራህ ለከ ሰድረክ ልብህን አልከፈትነውም ለእስልምና ወወضعنا عنك وزرك ከጀርባህ የተጫነብህን ችግር አላነሳልልህ ሲያጽናናቸው ነብዩን አለይሂ ሰላቱ ወሰለም ከችግር በኋላ መፍትሄ አለ ታገሳላችሁ ወረፈዕና ለከ ዚክረክ ስምህን ዓለም ላይ አላናኘነውም አላቸው ነብዩን ሰለላሁ ዐለይሂ ወሰለም ለውህ ላይ ግድግዳው የሰው ስም አልተጻፈም ቁርአን ዛጋ ተጽፏል እዛ ውስጥ የሳቸው ስም አለ እነ ነብዩላህ ኢሳ ስላንተ ቀድሞ አልተነበዩ እነ ኢብራሂም ዱዓ እጃቸውን አንስተው ወበዐፊህም ብለው አንተን አላመጣውም ወረፈዕና ለከ ዚክረክ ስምህን ከፍ አላረኩት ጽና አላቸው አላህ وضم الإله اسم النبي مع اسمه إذا قال في الخمس المؤذن أشهد وشق له من اسمه ليجله فذو العرش محمود وهذا محمد حسان من آلة قرمه وضم الإله اسم النبي مع اسمه الله أكو ينبي ينسم كسمو قادر رضو مؤذن أذان سيادر قال أشهد وشق له
አወጣላቸው من اسمه ليجله ከስሙ ስም ቀዳላቸው وذو العرش محمود የዓርሹ ባለቤት محمود ይባላል ስሙ وهذا محمد ይሄም ምስሉ ይባላል አለም ነሽራህ ለከ ሰድረክ ጌታችን ጋር ተስፋ ነው ከጭንቀት በኋላ ፎይታ እጃችንን ማዘን እሱ ሲሰራው ታዩታላችሁ وفعلوا الخيرات وترقبوا الفرج واستغفروا ربكم فيا فوز المستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه ودم منان الله إياك يا كرباك فما ظنكم برب العالمين بقيتاችሁ ዘንድ ያላችሁ ጥርጣሬ ምንድነው ስለ አላህ ያለን ጥርጣሬ ምንድነው ደግነቱን ቸርነቱን ተስፋ ምናደርግ ወይስ ተስፋ ይቆረጥ ነብዩ መሐመድ አለይሂ ሰላቱ ወሰለም كما في الصحيحين من حديث أبو هريرة باستلالفت زغبالي الله اندي بلوال ይላል እኔ عند ظن عبدي بي ባሪያዬ በጠረጠረ በኩል አለው قرطبي እቺን ሲያብራሩና ነው ኢማም القرطبي ظن الإجابة عند الدعاء دعاء ሲያረግ ይሽለኛል ብሎ ከጠረጠረ አላህ እሱ وظن القبول عند التوبة مهارتا سيطيق يكبلنيال قال السو قال الله علل وظن المغفرة عند الاستغفار استغفار سيارك يمرنيال قال الله سبوتال بل إلا زقبالي أبو هريرة باستلالفوت إمام محمد بزقبوت زقبالي الله بلو الله تشوها لله النبي صلى الله عليه وسلم أنا على الله إني عند ظن عبدي بي باري بترتر بكل الله إن ظن خيرا ملكام كترتر فله للصال وإن ظن شرا فله مدفو كترتر للصال فما ظنكم بربنا سل الله ترتر يحجم قدين لم يهيج قاق يقففال سدتني يملسال يودك أي نسال يتزقى يكفتال له ويسند تزقى يكراه فما ظنكم برب العالمين ابن مسعود يتشن عن كرسي أبرار من يلالو قسما بالله بأ الله من الله يلالو ما ظن عبد بالله ظنا من امترتاري عند باريا بباريا ولا يترد بأ الله لا يترتر السون يسدوا بيكم فما ظنكم برب العالمين تصفاتشني مولاي يتاتشن لي ملكام ترتاري إنما أسأل فلليتون النسا السور عصو اللبات سيستر من ملكة والله يا من تحبون النبي محمدا صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك وزد وعنعم على نبينا محمد وعلى آله وصحبه أجمعين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا غائبا إلا رددته ولا مريضا إلا شفيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة